ኤርትራ 3 ቋንቋዎችን እንደ ሥራ ቋንቋ አድርጋ ትጠቀማለች። እነዚህ ቋንቋዎች ትግረኛ፣ አረብኛና እንግሊዘኛ ሲሆኑ በየመንገዱ የሚጻፉ ምልክቶችና ማስታወቂያዎችም በአብዛኛው እነዚህ 3ቱን ቋንቋዎች ያካተቱ ናቸው። አገሪቱ ናቅፋ የሚባል የመገበያያ ገንዘብ ትጠቀም ሲሆን በሌላው ዓለም እንዳለው በክሬዲት ካርድ መክፈል ግን የሚታሰብ አይደለም። ሁሉም ግብይት በጥሬ ገንዘብ ብቻ የሚከናወን ሲሆን ኤቲኤም ማሽንም የለም። ይህንን ሁሉ ያዩ ታዲያ ድሮ ህይወት እንዴት እንደነበር ማወቅ ከፈለጋችሁ አያት ቅድመ አያቶቻችሁን ጠይቁ። በአይናችሁ ማየት ከፈለጋችሁ ግን ኤርትራን ጎብኙ ይላሉ። እስኪ አሁንም በአስመራ እንቆይና ሌላኛው መልኳ የሆነውን ሲኒማ ኢምፓየርን እንጎብኝ። ይህ ሲኒማም በጣሊያኖች በ1937 የተገነባ ሲሆን ያኔ ከሲኒማ ቤትነቱ በዘለለ የፋሺስት ፓርቲ ቢሮ ነበር። ይህ ታሪከኛ ህንጻ አሁን ደግሞ የኤርትራ ትምህርት ሚኒስቴር ቢሮ ሆኖ እያገለገለ ይገኛል። በአስመራ የሚገኙ ታላላቅ ህንጻዎች ሁሉ የተገነቡት በጣሊያኖች ነበር ለማለት ያስደፍራል። በአስመራ ጎልቶ ከሚታዩት ህንጻዎች መካከል ሌላኛው ቲያትሮ አስመራ ሲሆን በ1918 በጣሊያኖች የተገነባው ቲያትሮ አስመራ አሁን ላይ በአብዛኛው የካፌ አገልግሎት ነው የሚሰጠው። በነገራችን ላይ በዩኔስኮ የተመዘገበ ቅርስም ነው። የአስመራ ከተማ አስተዳደር ተብሎ የተገነባውና ዛሬም በአስመራ ገዝፎ የሚታየው ህንጻ በ1930 የተሰራ ነው። ታዋቂው አስመራ ፖስታ አገልግሎት ህንጻም ቢሆን በ1916 የተገነባ ነው። የፖስታ አገልግሎቱ አሁንም እየሰራ ሲሆን በርካታ ግለሰቦችና ተቋማት ይጠቀሙበታል።